አክስቷ ጋር ሄደው የቪዲዮ ምን የሚሞሪ ቅጂ እሷ ጋር እንዳገኙ ነግሮኛል። የምርህን ነው? ስለዚህ ያቺ የተረገመች ቪዲዮን በየቦታው በትነዋለች ማለት ነው? ምናልባት ያላት ቪዲዮ አክስቷ ጋር ያለው ብቻ ሊሆን ይችላል። ለነገሩ እኔም ትልቅ ስራ ሰርቻለሁ። ምን አደረግሽ? የሰንበቶን አስክሬን ካለበት ቦታ ወጥቼ ሌላ ቦታ ቀብሬዋለሁ። ምን? እኔ ይሄንን ማምናች ለይኩን ይሄንን ከማድረግ ውጪ ሌላ አማራጭ አልነበረኝም። እና ሌላ ሰው አስገባሽ? ለይኩን ምነካ? ከዚህ በኋላ ምን እንዴት ሌላ ሰው አስገባለሁ? እኔው ራሴ ነኝ ያደረኩት። እርግጠኛ ነሽ? ብለ ያየሽ ሰው የለም? እርግጠኛ ነኝ ማንም ያየኝ ሰው የለም። ቆይተ ነበር እማዬ ከሷ ጋር ያለን ግንኙነት አቁም ብላ ነበር። ቢሆንም ግን በቀላሉ አላኛለሁ። ሰላም ሰላም የኔ ቤተሰቦች ሰላማችሁ ባላችሁበት ዓለም ዳርቻ ይብዛላችሁ። ቀጣዩን ክፍል ይዤ ቀርብ ያለው እስከ መጨረሻ እንድትከታተሉኝ ስል በአክብሮት ጋበዝኳችሁ። በባለፈው ክፍል ኤርሚያስ መጥቶ ምነው ጥንዶች ምነው ቸኮላችሁ አልቸኮላችሁም ወይ ብሎ ሲል ውጣ ከዚህ እያሉት ነበረ። ኑሃሚንም ውጣ ስትለው ሰምተሃል ውጣ ከዚህ ብሎ ሲለውም አይ የምነግር ነገር አለ እያለው እያለ ነበር ክፍሉ የተጠናቀቀው። ሆኖም አንተ ዛሬ አጎት ሆነሃል ብሎ ይለዋል። ኑሃሚንም ውጣ እያለች ስትለውም ሊወጣ አልቻለም። ስለዚህ ዛሬ አጎት ስለሆንክ እንኳን ደስ አለ ሲል ኑሃሚንም እጅግ ይናደዳል። እንዴት ነው ይሄ ነገር ሊከሰት የቻለው ብሎ ራሱን መቆጣጠር ሲያቅተው እየጮኸ ወደ የሚጋ ሊሄድ ሲል ኑሃሚንም በፍጹም ይሄ አይሆንም፣ ተረጋጋ፣ ወደ ራስ ተመለስ፣ ስሜታዊ አትሁን። ልጅቷ ተጨንቃ ነው ያለችው፣ የምታደርገው ነገር ግራ ገብቷታል። ቤተሰብም እንዳይሰማ ስትለውም እሱም እሺ ብሎ ትንሽ ወደ ራሱ ከተመለሰ በኋላ እንዴት ነው ከቤተሰቦቿ ገዳይ ጋራ ቤተሰቦቿን ሊያጠፋ ካለ ሰው ጋር እንደዚህ የምትሆነው እያለም ይገኛል። ሆኖም እንግዲህ ዝናሽ እንዳያችሁት ሬሳውን ቆፍራ አውጥታ ቦታ ቀይሯለታለች። እንዴት እንደዚህ ታደርጊያለሽ? ጭራሽ ሌላ ሰው አስገባሽ ወይ ብሎ እየጠየቃት ነበረ። እሷም ሌላ ሰው አላስገባውም ራሴ ብቻ ነኝ እዛ ያደረኩት። እሷ ከነገረቻቸው በኋላ ፖሊሶች ቀጥታ ወደዛ ስለሚሄዱ አንተም መረጃዎቹን እያጠፋክ ስለሆነ እኔም ይሄንን ያደረኩት ብቻዬን ነው እንዲህ ያደረኩት ስትል እንዴት ብቻሽን ችለሽ እንደዚህ ልታደርጊ ቻልሽ? እንዴትስ ቦታውን ልታውቂ ቻልሽ? ብሎ ሲጠይቃት አይ ቦታውን የዛን ቀን ምልክት አድርጌበት ነበረ ከዛ አንስቼ ነው እና አሁን ላይ አጥም ስለሆነ ምንም የከበደኝ ነገር የለም፣ በዛ ነው እንደዛ ያደረኩት በማለትም ትነግረዋለች። እሱም እንደዛ ከሆነ ጥሩ አድርገሻል፣ ሆኖም እንደዚህ መረጃዎቹን ልናጠፋ በጣም እየለፋን ነው። ከህሊናችን ግን መጽዳት አንችልም። ህሊናችንን እንዴት አድርገን ልንሰውረው እንችላለን? ሆኖም አንድ ቀን መታወቁ አይቀርም። ካዲያ ቪዲዮዎቹን ሁሉ አጥፍቼባታለሁ። ምንም አይነት ቪዲዮ የላትም። ምናልባት ኤርሚያስ ጋር ሊኖራት ይችላል ብላ ብትለውም አይ እዛ እንኳን የላትም። አክስትየዋ ጋም የነበረውን መረጃ ሁሉንም ነገር አጥፍተናል በማለትም አቶ ሌኩ ለዝናሽ ነግራታል። ዝናሽም እንደዛ ከሆነ በጣም ጥሩ ነው፣ አሁን በቃ ልጃችንን መዳር አለብን ብሎ ሲላትም ሽማግሌዎችም እንደተዘጋጁ ይነግራታል። ይሄ በጣም ደስ የሚል ነው ብሎ ትመልስለታለች። አይ በስተ መጨረሻም ቢሆን በረፈደ ሰዓትም ኑሃሚን መውደድሽ በጣም አሪፍ ነው ብሎ ይላታል። አይ መጀመሪያም በውርነቴ ነው አይኔን ጨፍኜ እንደዚህ ንጹህ በሆነች ልጅ ላይ እንደዚህ ያደረግኩት። ሐምላልን እንደዛ ትቼ ቢሆንና እሷም ቢይዛት ኖሮ ዛሬ ላይ የሁሉ ነገር ውስጥ አንገባም ነበር። ይሄ ሲያንሰኝ ነው። ስለዚህ አሁን ላይ ሁሉም ነገር ይስተካከላል፣ ምንም የሚለወጥ ነገር የለም በማለትም እሱም እንደዛ ከሆነ በጣም ጥሩ ነው፣ አሁን ራሱ ወደ ራስሽ መመለስሽ በጣም
አሪፍ ነው ብሎ ይላታል። እሷም እንደዛ ከሆነ ደስ ይላል እያለችም እንግዲህ እያወሩ ይገኛሉ። ሆኖም አሁን ላይ ምንም አይነት ነገር እንዳታስቢ እንዳትጨነቂ፣ ሽማግሌዎቹም አሁን ይላካሉ፣ ልጃችንም ይሞሸራል ሲል ዳግም ይሰማዋል። ዳግምም ያወራችሁትን ሁሉ እየሰማዋችሁ ነበር ሲል እጅግ ደንግጠው ነበረ። ልጄ ምንድን ነው የሰማኸው ብላ ስትለውም ኑሃምን ለኑሃሚ ሽማግሌ ልትልኩ ነው አይደል ወይ ብሎ ይላል። ካዳ ምነው ልጄ አልተደሰትክም ወይ ብሎ ሲጠይቀው አይ ተደስቻለሁ ብሎ ዞር ይላል። ሆኖም ለዝናሽ ውስጥ ገብቶ ኑሃሚንን እንዳያገባ ማድረግ አለብሽ፣ መጀመሪያ እንዳደረግሽው ካላደረግሽ ደግሞ ብሎ ዝቶባት ይወጣል። ኑሃሚ መጋባት የለባቸውም፣ እኔ በጣም ነው ማፈቅራት፣ ካለሷ መኖር አልችልም፣ ካለሷ ማሰብ ስለማልችል ግዴታ አንቺ እንዳይጋቡ ማድረግ አለብሽ ብሎ ይላታል። እሷም በፍጹም ይሄ አይሆንም ዳግም ወደ ራስ ተመለስ ብላ ስትል ይሄኛውን ዳግም ብትለምዱ ይሻልሻል፣ ምንም ወደ ራስ የምመለሰው ነገር የለም፣ እኔ ኑሃሚን አፈቅራታለሁ በማለት ይናገራል። ሀናንም እንግዲህ መረጃ ሁሉ ስለጠፋባት እንዴት አድርጌ ነው አሁን ላይ እነሱን የማስፈራራበት መረጃ ሁሉ ጠፍቶብኛል፣ በምን አይነትስ ነው የማስፈራራቸው እያለች ትገኛለች። ሆኖም ህይወቴን እንዳመነቃቀሩ ሳልመነቃቅራቸው አልተውም እያለች ነው። ኤርሚያስን የሚጋቆሙ እያለ ሀናን ትመጣለች። እሷም ከመጣች በኋላ ሆቴል ስለነበረ የሆነ ቦታ ቁጭ ብለን እናውራ። መኪና ውስጥም ከገቡ በኋላ ምንድን ነው የምትመስዩ? ከየት እየመጣሽ ነው ብሎ ይላታል። እስከ ዛሬ ስልክ ማታነሽው የት ነበርሽ? ደግሞ ምን መስለሻል ብሎ ሲላት መቼም ልብስ አታጣም አይደለ? ልብስ ስጠኝ ትለዋለች። እሱም ልብስ አውጥቶ ሲሰጣት ልትቀይርልኝ ነው ወይ ብላ ስትለው እኔ ዳይፐር መቀየር አልተለማመርኩም ብሎ ይላታል። እሷም ልብሱን ከቀየረች በኋላ ወደ ውስጥ ገብቶ ከዛ ምንድን ነው እሱ ብሎ ሲላት የሆነ ቦታ ተቀምጠን ማውራት አለብን፣ የምነግር ነገር አለ